ታሪኩ የሚጀምረው አንድ ደማቅ የሰማይ አካል ወደ ምድር እየተንቀሳቀሰ ባለበት ወቅት ነው። ወደ ምድር ሲቃረብም ባልታሰበ ሁኔታ ከአንድ ሳተላይት ጋር ተጋጨና መንገዱን ስቶ ወደ ኒውዮርክ በፍጥነት መብረር ይጀምራል። አንድ ጆሽ ሞሪሰን የተባለ ልጅም በቤቱ ቴሌስኮፕ የሰማይ ከዋክብትን ሲመለከት ነበር። ወደ እሱ እየበረረ የመጣውን እሳት የሚያበራ ነገር ሲያይ ግን በፍርሃት ከአልጋው ስር ተደበቀ። አንድ ትንሽ የሚያበራ ኳስም የልጁን ክፍል መስኮት ሰብሮ በመግባት የአሳ ታንክ ውስጥ አረፈ። የጆሽ እናት ጂናም የሰፈር ልጆች በቤዝቦል መስኮቱን የሰበሩ ነበር የመሰላት። ነገር ግን ጆሽ ያ የሚያብረቀርቅ ኳስ በቀጥታ ከህዋ እንደመጣ እርግጠኛ ነበር። ልጁ በድንገት የጠፈር ድንጋዩ ከዓሣዎቹ ጋር ሁሉንም ውሃ ከዓሣ ታንኩ ውስጥ እየመጠጠ ሲያይም ተገረመ። ከ3 ወራት በኋላም አንድ ትልቅ እሳት የሚያበራ ሜትሮይድ ወደ ምድር ቀረበና ኒውዮርክ በሚገኘው የነጻነት ሐውልት ላይ አረፈ። ከተፈጠረው ጉድጓድ ውስጥም ሙሉ በሙሉ ያልተጎዳ ሰው ተነሳ። እሱ እንደ ማንኛውም ሰውም ይመስላል፣ ነገር ግን ከዚህ በኋላ የሚያሳየው ባህሪው ለትክክለኛነቱ ጥርጣሬን ይፈጥራል። በሆነ በማይታይ ኃይል ከጠፈር የመጣው እንግዳ በረዶ የመሰለውን ልብሱን ከቆሻሻ አጸዳና በሚገርም አካሄድ ወደ ወንዙ ዳርቻ ተንቀሳቀሰ። በመንገዱ ላይ በዙሪያው ያሉትን ሰዎች በትኩረት እየተመለከተ የእያንዳንዱን እንቅስቃሴያቸውንና የፊት ገጽታቸውን ለመኮረጅም ሞከረ። የትራፊክ መብራት እንዴት እንደሚሠራ ባለመረዳት በቀይ መብራት መንገዱን ለመሻገር ሞከረ። እዚያም ወዲያውኑ በጂና ሞሪሰን መኪና ተመታ። ደንግጣ የነበረችው ጂናም በሕይወት እንደተረፈ ተስፋ በማድረግ ወደ ተጎጂው ሮጠች። ሰውየውም በፍጥነት አገገመ፣ ነገር ግን ጂና እግሩ እንደተጎዳ አየች። ጂናም አምቡላንስ ለመጥራት ወሰነች፣ ነገር ግን ያልተለመደው ሰውዬ ከመጥራቷ በፊት ጠፋ። ጠባብ መንገድ ላይም ተደብቆ ጆሮውን እንዲከፈት አደረገ። ከዛም 2 ትናንሽ ሰዎች ሐዘማት ልብስ ለብሰው ወጡ። አንደኛው ወደ ተጠማዘዘው እግሩ ወርዶ ውስጡን የሚከፍት መክፈቻ አገኘ። በዚህም ሰውየው በመቶዎች በሚቆጠሩ ትናንሽ ሰብአዊ ፍጥረታት የሚቆጣጠር የጠፈር መንኮራኩር እንደሆነ ታወቀ። ለእያንዳንዱ የአንድሮይድ መርከብ እንቅስቃሴ ኃላፊነት ያለው ራሱን የቻለ ክፍል አለ፣ እሱም በተወሰነ የሰውነት ክፍል ውስጥ ይገኛል። በሮቦቱ ራስ ላይም የመርከቡ ካፒቴን አለ። እሱም ልክ እንደ መርከቧ በእሱ አምሳያ የተሠራ ይመስላል። አንደኛው የበታች ሠራተኛ ለካፒቴኑ ሪፖርትም ያደርጋል። ባልታሰበ ግጭት ምክንያት ሥርዓቱ የመከላከያ ሜዳዎችን ለማንቃት ጊዜ አላገኘም ብሎ ያሳውቃል። መርከቡ መሥራቱን መቀጠል ቢችልም በምድር ሰዓት ቢበዛ ለ2 ቀናት ብቻ እንደሚቆይም ይነገረዋል። የመርከቡ መከታተያ ሥርዓትም በአደጋው ጊዜ ተጎድቷል። ካፒቴኑም ከአባላቱ ጋር አስቸኳይ ስብሰባ ለመጥራትም ወሰነ። በዚህም የሰብአዊ ፍጥረታት የትውልድ ፕላኔት ናይል በኃይል ቀውስ አፋፍ ላይ እንደሆነም ታወቀ። እሷንም ለማዳን ከ3 ወር በፊት ሁሉንም ውቅያኖሶች ለማድረቅ የተነደፈ መሳሪያ ወደ ምድር ልከው ነበር። ከውሃው የሚወጣው ጨው ለዘመናት ለፕላኔታቸው የኃይል አቅርቦት ሊሆንም ይችላል። ከሳተላይት ጋር ከተጋጨ በኋላ መሳሪያው በኒውዮርክ ውስጥ የሆነ ቦታ ጠፋ። የሕዝቡን ሞት ለመከላከል ካፒቴኑ በሚቀጥሉት 48 ሰዓታት ውስጥ ዕቃውን ለማግኘት የተቻላቸውን ሁሉ እንዲያደርጉ ትዕዛዝም ሰጠ። ቡድኑ ተልእኮውንም ይጀምራልና ካፒቴኑ፣ ምክትሉ ቁጥር 2 እና ረዳቱን ቁጥር 3 ብቻ በቁጥጥር ማዕከሉ ውስጥ ይቀራሉ። አንድሮይድ የበለጠ ሰው እንዲመስል ለማድረግም ቁጥር 3 ስለ ሰዎች ተጨማሪ መረጃ ጎግል ታደርጋለች። የምድርን ውሃ ማድረቅ ፕላኔቷን ወደ ሞት ሊመራ እንደሚችልም በጭንቀት ለካፒቴኑ ትናገራለች። ነገር ግን እሱ ስለ ምድራውያን የወደፊት ዕጣ ፈንታ ብዙም ግድ የለውም። ጆሽ ለእናቱ መስኮታቸው ስር ስለነበረው እንግዳ ሰውም ነገራት። እሷም የመታችው ሰው እሱ እንደሆነ አውቃ ከታች ወርዳ ለአደጋው ይቅርታ ለመጠየቅ ሄደች። ከዛም ሰብአዊ ፍጥረታቱ ከሰው ጋር ለመጀመሪያ ጊዜ ቃል ንግግር ለማድረግ ይዘጋጃሉ። መጀመሪያ ላይ ሮቦቱ በጣም ከፍተኛ በሆነ ድምፅም ይናገራልና ጠርሙሶች እንዲፈነዱ ያደርጋል። ከዚያም በጣም ዝቅተኛ አደረጉት። የውጭ ዓለም ሰዎቹም በመጨረሻ ድምፃቸውን ማስተካከል ችለው ሮቦቱ ጂና ደህና እንደሆነ ይነግራታል። ልጇ ጆሽን ወደ ትምህርት ቤትም ትልካለችና እንግዳውን ሰው ቁርስ ትጋብዘዋለች። ሰውየውም ጥያቄውን ተቀብሎ ራሱን ዴቭ ሚንግቼም ብሎ ያስተዋውቃል። ይህ ስም በጣም ተወዳጅ ከሆኑት የሰው ስሞች የተወሰደም ነበር። በሮቦቱ ውስጥ ያሉት ሰብአዊ ፍጥረታት የጂንን አፓርትመንት ይመለከታሉና ቁርስ ማብሰልን የመሳሰሉ አዳዲስ እንቅስቃሴዎችን ለመማርም ይሞክራሉ። ካፒቴኑ የጆሽ የሳይንስ ፕሮጀክት የሆነውን የጠፈር ድንጋይ ያሳየበትን የሳይንስ ትርኢት ፎቶግራፍም ይመለከታል። ዋናው ግቡን ካገኘ በኋላም ካፒቴኑ ሰብአዊ ፍጥረታቱ የልጁን ቦታ እንዲያገኙም አዘዘ። ይህ በእንዲህ እንዳለ ፖሊስ ዱሊና ኖክስ የጉድጓዱን መንስኤ ለማወቅ ወደ ሊበርቲ ደሴት ይሄዳሉ። ኖክስ በአዲሱ ሥራ ብዙም አልጓጓም፣ ነገር ግን አጋሩ ዱሊ ጉዳዩን በቁም ነገር ይመለከታል። መሬቱን በጥንቃቄ ይመረምራልና በአፈር ውስጥ የታተመ የሰውን ፊት ቅርጽ ይወስዳል።
ከዚያም መኮንኖቹ በከተማው ውስጥ ላሉ ሰዎች ሁሉ የሰውየውን መረጃ ያሰራጫሉ። ዴቭ በጉርምስና ዕድሜ ላይ ባሉ ወጣቶች መካከል ጆሽን ለመከታተል ወደ ውጭም ይወጣል። በስህተት ወደ ሃርድዌር መደብር ገብቶ ሻጩ የሰጠውን አዲስ የጆሮ ማዳመጫም ይሞክራል። በከፍተኛ የሙዚቃ ድምፅ ምክንያት የሮቦቱ ሁሉም ስርዓቶች ይበላሻሉ እና ትናንሾቹ የውጭ ዜጎች መስማት ያቅታቸዋል። በዚህ አዲስ ግኝት ደንግጦ ዴቭ ከመደብሩ ወጥቶ ይሮጣል። በመንገዱ ላይ ሰብአዊ ፍጥረታቱ ሰዎችን ማጥናታቸውን ቀጥለዋልና ዓለማቸው ያን ያህል መጥፎ እንዳልሆነም ይገነዘባሉ። ሆኖም ቁጥር 2 በምድራውያን ውስጥ መጥፎውን ብቻ ያልና ስለ ድርጊታቸው በንቀት ይናገራል። የዴቭ ልብስ የመንገደኞችን ትኩረት በጣም ስለሳበ ካፒቴኑ አዲስ ልብስ ለመግዛት ወደ ግብይት ለመሄድም ወሰነ። በመደብሩ ውስጥ ሮቦቱ የተለመደ ለመምሰል የተቻለውን ሁሉ ይጥራል፣ ግን አሁንም የደንበኞችን የተገረሙ እይታዎች ይመለከታል። ለመክፈል ዴቭ ወደ መሞከሪያ ክፍል ገብቶ ከኋላው ገንዘብ ያትማል። በመጨረሻ ሮቦቱ ትምህርት ቤት ደረሰ። ርዕሰ መምህሩ ዴቭን አዲስ አስተማሪ አድርገው በመሳሳት ወደ ጆሽ ክፍል ላኩት። ለልጆቹ ተግባር ከሰጠ በኋላ ሮቦቱ ጆሽን ስለ መሳሪያው ለመጠየቅ ወደ ኮሪደሩ ወሰደው። ልጁ ሪች የተባለ ጉልበተኛ ዕቃውን እንደወሰደበትና ከትምህርት በኋላ በቁማር ማሽን መደብር ውስጥ እንደሚገኝም ነገረው። ዴቭ ከልጁ ጋር ወደዚያ ቦታም ሄደ፣ ግን ጉልበተኛውን እዚያ አላገኙትም። የታጠቁ ዘራፊዎችም ወደ መደብሩ ገብተው ጎብኚዎችን ያስፈራሩ ጀመሩ። ዴቭ ግን ወንበዴዎቹን በቀላሉ መቶ መሳሪያቸውን ሰበረ፣ ይህም ጆሽን አስደሰተ። ልጁ ዴቭን በሚቀጥለው ቀን ከእሱና ከእናቱ ጋር ወደ ትርኢት እንዲሄድም ጋበዘው፣ ምናልባትም ሪች እዚያ ይገኝ ይሆናልም አለው። ቁጥር 2 ካፒቴኑን ውድ ጊዜ እንዳያባክንም ይመክራልና ወዲያውኑ ጉልበተኛውን ለመፈለግ እንዲሄዱ ይጠቁማል። ካፒቴኑም ከረዳቱ ጋር አይስማማምና ልጁን ለመርዳት አብሮት ለመሄድ ወሰነ። ጆሽ ዴቭን ወደ ቤቱም አመጣው፣ እዚያም የቪዲዮ ጨዋታዎችን በመጫወት ይደሰታል። ጂናም ወደ ቤት ትመለሳለችና ልጁ ሰውየው ዘራፊዎችን እንዴት እንዳደረገ በደስታ ይነግራታል። ጆሽ በትምህርት ቤት እንዳይበደል እንደ እርሱ ትልቅና ጠንካራ መሆን እንደሚፈልግም በሐዘን ይናገራል። ዴቭ በሰፊው የጠፈር ክፍል ውስጥ በጣም ደማቅ ኃይል ከትንሽ ኮከቦች እንደሚመጣ በመናገር ልጁን ያረጋጋዋል። ልጇን በማዳኑ ምስጋናዋን ለመግለጽ ጂና ዴቭን ከእነሱ ጋር ለእራት ትጋብዛለች። የመርከቡን ደህንነት የሚቆጣጠረው ቁጥር 4 ከሰዎች ጋር ረዘም ላለ ጊዜ መቆየት የመጋለጥ ዕድልን እንደሚጨምር ለካፒቴኑ ያስጠነቅቃል። ነገር ግን ካፒቴኑ ማስጠንቀቂያዎቹን ችላ ብሎ ለእራት ይስማማል። ምሽት ላይ ዴቭ ጂና የሳለችውን ስዕል ያደንቃል። ልጅቷ ስዕሉ የሞተው ባለቤቷን በተመለከተ ያላትን ስሜት እንደሚያሳይ ትናገራለች። የጂናን የፍቅር ታሪክ እየሰማ ሳለ ቁጥር 3 ካፒቴኑን ትመለከተዋለችና ለካፒቴኑ ተመሳሳይ ስሜት እንደሚሰማት ትገነዘባለች። ዴቭም ወደ ውጭ ወጥቶ ከቤት አልባ ሰው አጠገብም ተቀመጠ። ሰውየው በሌሊት ሙቀት እንዲሰማው ብርድ ልብሱን ለሮቦቱም አካፈለ። ካፒቴኑ በቤት አልባው ሰው መልካም ተግባርም ይደነቃልና ምድራውያን መጀመሪያ ላይ እንዳሰቡት መጥፎ እንዳልሆኑ ይገነዘባል። በምድር ላይ ያሳለፈው አንድ ቀን ብዙ ሰብአዊ ፍጥረታትን ለወጠ። ባዩት ነገር ምክንያት በዳንስ በሥነ ጥበብና በፍቅር ጉዳይ ላይ ፍላጎት ማሳደርም ጀመሩ። ቁጥር 3 በቁጥጥር ማዕከሉ ውስጥ ዘግይታ ስትቆይ ካፒቴኑም ሊተኛ ስላልቻለ ሊያያት መጣ። ልጅቷ በየዓመቱ እያንዳንዱ ምድራዊ ሊመለከተው የሚገባ አንድ አስደሳች ፋይል እንዳገኘችም ነገረችው። የሰውን ተፈጥሮ በተሻለ ለመረዳት አብረው እንዲመለከቱትም ጋበዘችው። ኢትስ ኤ ዋንደርፉል ላይፍ የተባለው ፊልም ሆኖም ተገኘ። የውጭ ዜጎቹ የፊልሙ ዋና ገጸ ባህሪ ፍቅረኛውን ጨረቃን ከሰማይ እንደሚያመጣለት ቃል ሲገባ በእንባ ተራጨ። በፍቅር ስሜት በካፒቴኑና በቁጥር 3 መካከል ብልጭታ ተፈጠረ፣ ነገር ግን ራሳቸውን ተቆጣጥረው ተኙ። በማግስቱ ሮቦቱ 20% ብቻ ኃይል ቀርቶት ነበር። እሱ አልበቃ ብሎ ፖሊስ እሱን በንቃት እየፈለገ ነበር። መሳሪያውን ለማግኘት ዴቭ ከጂናና ጆሽ ጋር ወደ ትርኢት ሄደ። እዚያም ሁሉንም አይነት ግልቢያዎች ጋለበና የሆት ዶግ የመብላት ውድድርንም አሸነፈ። ለስላሳ እንቁራሪት አሻንጉሊት ካሸነፈ በኋላ ሰብአዊ ፍጥረታቱ አንድ ቀን ያጠቃቸውን ጭራቅ መስሏቸው ተሳሳቱ። ግን ከጥቂት ጊዜ በኋላ አሻንጉሊቱ ምንም ጉዳት እንደሌለው ተገነዘቡና ዴቭ ለጂና ሰጣት። ሮቦቱ 85 ሆት ዶግ የያዘውን ክፍል ለማስወገድ ወደ መጸዳጃ ቤት ይሄዳል። በመንገዱ ላይ የጂናን ጎረቤት ማርክን አገኘው። ሰውየው ለጎረቤቱ ግድ የለሽ አይደለምና ዴቭ የጂናን ልብ ከሰበረ በኃይል እንደሚመታው አስፈራረው። ካፒቴኑ የሳይንስ መንኮራኩራቸውን ያህል የምትሆን ሴት እንዴት ሊወዳት እንደሚችል አልተረዳም። ዴቭ የትምህርት ቤት ጉልበተኞች ጆሽን ሲበድሉም ተመለከተ። አንድሮይድ ሁሉንም ጉልበተኛ ያባርራልና የጠፈር ዕቃውንም ከሱ ይወስዳል። ከዚያም ዴቭ ጆሽና እናቱ የጂናን ልደት ለማክበር ወደ ምግብ ቤት እንዲሄዱ ይጠየቃል።
ቁጥር 2 በካፒቴኑ ባህሪ ተናዶ ዕቃውን በተቻለ ፍጥነት ለታለመለት አገልግሎት እንዲውል አጥብቆ ይጠይቃል። ነገር ግን ዴቭ ከአዲሶቹ ወዳጆቹ ጋር ተቀራርቧልና መሳሪያውን በማግኘት ስለረዱት ሊያመሰግናቸውም ይፈልጋል። ወደ ኩባ ምግብ ቤት ወሰዳቸው። እዚያም ይዝናናሉ፣ ኮክቴልም ይጠጣሉና ሳልሳ ይጨፍራሉ። አንድሮይድ ከሰዎች ጋር ሲዝናና፣ ሰብአዊ ፍጥረታቱም ለአኗኗራቸው፣ ለትርፍ ጊዜ ማሳለፊያዎቻቸውና ለባህላቸው ፍቅር ማሳየት ጀመሩ። ወደ ቁጥር 4 ቢሮም ስትገባ ቁጥር 3 ቢሮውን ወደ ፖፕ ዲቫ ቤት እንደለወጠው አየች። ልጅቷም ልምዷን ለባልደረባዋ ጋር አካፈለችና በካፒቴኑና በጂና እንደቀናችም ትናገራለች። ቁጥር 4 እንደገና እንድትስተካከል ረዳትና ወደ ቁጥጥር ማዕከሉ ሄዳ ካፒቴኑን እንዲደንስ ትጠይቀዋለች። ሰውየው የበታች ሠራተኛውን በመገረም ይመለከታታል። ነገር ግን በዚያው ቅጽበት ጂናም ዴቭን እንዲደንስ ጠየቀችው። ከጂና ጋር ለመደነስም ተስማማና እና የተጎዳችው ቁጥር 3 በእንባ ከቢሮ ወጣች። ቁጥር 2 ይህች ፕላኔት በባልደረባዎቹ ላይ እያደረገችው ባለው ነገር አልተደሰተም። በመርከቧ ላይ ዓመፅ ለማዘጋጀትና ካፒቴኑን ለማስወገድም ተመሳሳይ አስተሳሰብ ያላቸውን ሰዎች ለመሰብሰብ ወሰነ። ይህ በእንዲህ እንዳለ ፖሊስ በመጨረሻ የሰውየውን የፊት ቅርጽ ማግኘት ቻለ። ከዛም ወደ ምግብ ቤቱ ደርሰው ዴቭን በቁጥጥር ስር አዋሉ። ካፒቴኑም የሲቪል ጉዳትን ለመከላከል የበታች ሠራተኞቹ እንዳይቃወሙ አዘዘ። አንድሮይድ ወደ ፖሊስ ጣቢያም ተወሰደ እና ጂናና ጆሽ ሙሉ በሙሉ ግራ በመጋባት ይቀራሉ። ጁሊ እና ኖክስዴል ወደ ምድር የመጣበትን ምክንያት ለማወቅም ይጠይቁታል። ሰውየው ከመመለሱ በፊት ቁጥር 2 መፈንቅለ መንግሥት አድርጎ የአንድሮይዱን የቁጥጥር ማዕከል ተቆጣጠረ። ከዛም ቁጥር 3 ተቀላቀለች። እሷም ተልእኮውን በተቻለ ፍጥነት ጨርሳ ፕላኔቷን ለቀው ለመሄድ እንደምትፈልግ ተናገረች። ሰብአዊ ፍጥረታቱ የዴቭን ድምፅ ማጉያ ማጥፋት ይረሳሉና ፖሊሶቹ በሮቦቱ ራስ ውስጥ ያለውን ውይይት በሙሉ ያዳምጣሉ። በዚህም ጊዜ ዱሊ እውነተኛ የሌላ ዓለም ፍጥረት ከፊት ለፊታቸው እንደተቀመጠ እርግጠኛ ሆነ። ስልጣን ከያዘ በኋላ ቁጥር 2 ግድግዳውን በብላስተሮች እንዲመቱ ትዕዛዝ በመስጠት ከፖሊስ ጣቢያው እንዲወጡ አዘዘ። ፖሊሶች በጥይት ቢመቱትም ሮቦቱ ወደፊት መሄዱን ቀጥሎ ሁሉንም ነገር አወደመ። ቁጥር 17 ከመንኮራኩሯ ለማምለጥ ወስኖ ወደ ቡና ስኒ ውስጥ ዘለለ። መርከቧን ከእብድ አምባገነን ለማዳን ቁጥር 3 ካፒቴኑን ከእስር ነፃ አወጣች። በመቀጠል ሁለቱ ወደ ሞተር ክፍሉ ለመግባትና ሮቦቱን ለማጥፋት ሞከሩ፣ ነገር ግን በወታደሮች ተያዙ። ለአለመታዘዝ ቅጣት ቁጥር 2 ወንጀለኞችን ከመንኮራኩሯ አስወጣቸው እና በተጨናነቀ ጎዳና መሃል ላይ ወደቁ። ትናንሽ ሰብአዊ ፍጥረታት ከሰዎች ሰፊ ዓለም አደጋዎች እየሸሹ ወደ መርከቧ ለመመለስ እየሞከሩም ነበር። ግን ቁጥር 3 በአየር ተገፍታ ወደ መንገድ መሃል ወድቃ ማስቲካ ላይ ትጣበቃለች። ካፒቴኑም እንዲያድናት አትፈልግም፣ ምክንያቱም ከጂና ጋር በነበረው ዳንስ ምክንያት አሁንም ተናዳበታለች። ካፒቴኑም እሷን ብቻ እንደሚፈልግና ለተልእኮው ሲል ብቻ ለጂና ትኩረት እንደሰጠም ያረጋግጥላታል። ካፒቴኑም የበታች ሠራተኛውን ነፃ ማውጣት ችሎ በፌስታል እርዳታ የሮቦቱን እግር ላይ ደረሱ። ካፒቴኑ ለልጅቷ ያለውን ስሜትም ተናዘዘና ለእሷ ሲል ጨረቃን ከሰማይ እንደሚያመጣ ነገራት። ግን በዛ ጊዜ የኮከብ መርከቡ ኃይል አልቆበታልና ቁጥር 2 ወደ ሊበርቲ ደሴት ለመድረስ ታክሲ እንዲይዙ ለሠራተኞች ትዕዛዝ ሰጠ። ይህ በእንዲህ እንዳለ ዱሊ በቡና ስኒው ውስጥ አንድ ሰብአዊ ፍጥረት አገኘ። ቁጥር 17 ሮቦቱ ሁሉንም ውሃ ከምድር ላይ ሊመት እንደሆነም ለፖሊሱ ነገረው። መኮንኑ እንግዳውን በኪሱ ውስጥ አድርጎ ዴቭ የሄደበትን ቦታ እንዲያሳየው ጠየቀው። ጆሽ ዴቭ በራሱ ፍቃድ ክፉ ሊሠራ እንደሚችልም አያምንም። እሱን ለመርዳትም እናቱንና ማርክን ወደ ሌላ ዓለም ፍጥረቱን እንዲከተሉ ታሳመነ። በደሴቲቱ ላይ ቁጥር 2 መሳሪያውን ወደ ውሃ ውስጥ ለመጣል ሲዘጋጅ ካፒቴኑ ዕቅዶቹን አበላሸና ሮቦቱን በእጅ መቆጣጠር ጀመረ። የተናደደው ቁጥር 2 ካፒቴኑን እንደገና እንዲይዙ ታዘዘ፣ ነገር ግን ቡድኑ ለመታዘዝ ፈቃደኛ አልሆነም። ቡድኑ ከእንግዲህ ምድርን ማጥፋት አይፈልጉም፣ ስለዚህ ካፒቴኑን ወደ ሥልጣን መለሱት። ቁጥር 2ንም ወደ መርከቡ የኋላ ክፍል ጥልቀት ውስጥ ተላከ። ግን በአጋጣሚ ዕቃው ከዴቭ እጅ ወጥቶ ወደ ውሃ ውስጥ ይወድቃል። ከዚያ በኋላ የማድረቅ ሂደቱን ይጀምራል። ካፒቴኑም ሁሉንም የሮቦቱን ቀሪ ኃይል ተጠቅሞ ዕቃውን መልሶ ለማግኘትና ምድርን ለማዳን ይሞክራል። ጆሽና ቤተሰቡም ወደ ዴቭ ሮጡ። ሮቦቱን ለመርዳትም ሞከሩ፣ ነገር ግን የኃይል አቅርቦቱ እያለቀ እንደሆነና መርከቡ መነሳት እንደማይችል ይገነዘባል። ፖሊስ ወደ ደሴቱም ደርሶ ዴቭ ላይ ያነጣጥሩበታል። ካፒቴኑ ያለ ኃይል የመርከቡ አካል መንቀሳቀስ እንደማይችልና ሠራተኞቹ ከፍተኛ ኪሳራ እንደሚደርስባቸው ይናገራል። ጆሽም ከፖሊስ መኮንኑ ስታን የኤሌክትሪክ ሽጉጥ ወስዶ ዴቭን ይሞላዋል። ካፒቴኑም ወደ ውጭ ወጥቶ ከሰዎች ጋር በአካል ለመነጋገር ወሰነ።
ከዛም ቀደም ሲል የጠፈር መንኮራኩሩ በረዳቱ ተይዞ እንደነበር እና እሱም ኃይል እንደተጠቀመ ይናገራል። ጆሽን እና ጂናንም ስለረዷቸው ያመሰግኗቸዋል እናም ከእንግዲህ ምድርን እንደማይጎዱም ቃል ይገባሉ። ነገር ግን የትውልድ ፕላኔታቸውን ለማዳን ሌላ መንገድ እንደሚያገኙ ይናገራል። ቁጥር 3 ከእሱ ጋር ትቀላቀላለች እና ካፒቴኑ ለጂና ስዕሏን ስትስል የነበራትን ስሜት በሰዎች አማካኝነት እንደተረዳ ይናዘዛል። መኮንኑም ዱሊ ቁጥር 17ን ወደ መርከቡ ይመልሳልና እነዚህ ፍጥረቶች ወደ ቤታቸው ይሄዳሉ። ሲነሱ ዴቭ በኤፍዚያ የተከበበ እና መረብ ተጣለበት። ነገር ግን መላው ሠራተኛ ወደ ሮቦቱ ጫማ ውስጥ መግባት ችሎ የዴቭን አካልና ቁጥር 2ን በምድር ላይ ትተው ወደ ፕላኔታቸው በረሩ። በሠራተኞቹ ጭብጨባም ታጅቦ ካፒቴኑ ቁጥር 3ን ሳማትና የመርከቡ ዋና ምክትል እንድትሆን ጥያቄ ያቀረበላት። ቪዲዮውን ከወደዱት ላይክ ማድረግ፣ ለወዳጆቻችሁ ማጋራትና ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ።